ተመልካቾች ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። ያለነው እዚሁ አዲስ አበባ ጉለሌ እጽዋት ማዕከል ነው። በማዕከሉ ቅኝት እናደርጋለን። ማዕከሉን የተመለከቱ መረጃዎችን እናጋራችኋለን። አብራችሁን ወደ ውስጥ ስለቁ። እንኳን ደህና መጣሽ መቅዲ ወደ ጉለሌ እጽዋት ማዕከል። እንኳን ደህና ቆይሽ። እንዴት ነሽ? እንኳን አቅሻለሁ፣ ግን ስምሽን ራስሽን እስኪ አስተዋውቂ። ስሜ አሊፋ ታስፈር እባላለሁ። በጉለሌ እጽዋት ማዕከል የፕሮሞሽን ዳይሬክቶሬት ሆኜ እየሰራሁ እገኛለሁ። ስለ ማዕከሉ እስኪ ንገሪን። በምን ያህል ሄክታር መሬት ላይ ነው ያረፈው? ምን ያህል ሰራተኞች አሉ? ጉለሌ እጽዋት ማዕከል በ705 ሄክታር መሬት ላይ የተቋቋመ ነው። በኮልፌና በጉለሌ መካከል የሚገኝ ነው። የሚተዳደረው በከተማ አስተዳደር ነው። በአዲስ አበባ ከተማ አስተዳደር የሚተዳደር ተቋም ነው። ያው በስሩ ደግሞ በጣም ብዙ ሰራተኞች አሉት። እስከ 100 በላይ የሆኑ የቢሮና በሳይት ላይ ደግሞ ከ200 በላይ የሆኑ የጥበቃ አባላት አሉ። ስለዚህ ወደ ውስጥ ገብተን እንግዲህ እንመለከታለን። ማዕከሉ ብዙ አገልግሎቶች እናያለን ወደ ውስጥ። ሀገር በቀል እጽዋቶች ጋር በተያያዘ ምን ያህል እጽዋቶች አሉ? ምን ያህል አዋፋት አሉ? ኢትዮጵያ ውስጥ ብቻ የሚገኙ ሀገር በቀል የሚባሉት ቁጥራዊ እስኪ መረጃ ንገሪ። ጉለሌ እጽዋት ማዕከል ውስጥ 1300 የሚጠጉ እጽዋቶች አሉ። ከነሱ ውስጥ 65ቱ ብርቅዬ የምንላቸው ናቸው፣ ኢትዮጵያ ውስጥ ብቻ ያሉ ማለት ነው። 946 የሚጠጉ ደግሞ የሀገር ውስጥ የምንላቸው ናቸው። 289 የሚጠጉ ደግሞ ከውጭ የመጡ የምንላቸው እጽዋቶች ናቸው። እንስሶች ጋር ተያይዞ 17 የሚጠጉ አጥቢ እንስሳት በማዕከላችን ውስጥ ይገኛሉ። እነ ከርከሮን ጨምሮ ቀደም አይተናቸዋል። ከርከሮ አለ፣ ጅብ አለ፣ ጃርት አለ፣ የሚኒሊክ ዱኩላ እኛ ግቢ ውስጥ አለ። እዚህ ብቻ ነው ያለው እና ቀበሮም እኛ ግቢ ውስጥ አለ። ከአዋፋት ጋር ተያይዞ ወደ 95 የሚደርሱ አዋፋት አሉ እኛ ግቢ ውስጥ። በተለይ ጥብቅ ደን የምንላቸው ቦታዎች አሉ። ጥብቅ ደን በየጊዜው የሚነካኩ ነገሮች የሉትም። ተጠብቆ የሚኖር በተፈጥሮ ያለ ቦታ ነው። በብዛት አዋፋቶች የምናገኘው እዛ ቦታ ላይ ነው። የባህር ማዶም የሀገር ውስጥም ተመራማሪዎች መጥተው እዚህ ምልከታ ያደርጋሉ፣ የምርምር ስራ ያደርጋሉ። እስኪ ንገሪ። እንደነገርኩሽ ከኬጂ ጀምሮ እስከ ሃይ ስኩል ድረስ ያሉት ከትምህርት ጋር የተያያዙ ምርምሮችን ስራዎች ተማሪዎች ትምህርት ቤት የተማሩትን ነገር በተግባር መጥተው የሚያዩበት ቦታ ነው ጉለሌ እጽዋት ማዕከል እና አብዛኛው ከነዚህ ከዱር እንስሳ ጋር ተያይዞ ከአዋፋት ጋር ተያይዞ ከውጭ ድረስ መጥተው እዚህ ምርምር የሚያደርጉ አሉ። የካምፒንግ አገልግሎት እየወሰዱ በሌሊት ማለት ነው እንደየባህሪያቸው። አሁን ለምሳሌ በዚህ ሰዓት ብንሄድ ጅብ ምናምን አናይ ማለት እንደዚህ ከምርምር ስራ ጋር አሁን ከጅብ ጋር ምርምር የፈለገ ሰው የማታውን አገልግሎት ተመራጭ ያደርግና እነሱ በሚወጡበት ሰዓት መጥቶ አገልግሎቱን ያገኛል ማለት ነው። እንደገና ደግሞ አዋፋቶች በብዛት ጠዋት ከ4 ሰዓት በፊት ያለው ሰዓት ላይ ነው በጣም ተመራጭ ተብሎ የሚታሰበው እና በዛ ሰዓት ያው በቀጠሮ ስላልሆነ የሚመጡት በእነሱ ባህር የሚገኙበት ሰዓት ላይ እነዚህን አገልግሎቶች ለሚፈልጉ ሰዎች ምቹ ሁኔታን ፈጥረና መጥቶ በጣም በብዛት ይጠቀማሉ ተመራጮች። በተለይ እነዚህ ሀገር በቀል እጽዋቶችን ከመጠበቅ አንጻር አዋፋት ለእነሱም ጥበቃ ከማድረግ አንጻር ምን እየሰራችሁ ነው? እንደ ማዕከሉ በጣም ያው ዋናም የተቋቋመለት አላማ እነሱን ነው ሊጠፉ የደረሱ እጽዋቶችን ጠብቆ ማቆየት ነው። ማዕከሉም አላማው ዋናው አላማው እሱ ነው እና ከተለያዩ ስነ ምህዳር ላይ እጽዋቶችን በማምጣት እዚህ እንክብካቤ አድርጎ እንደየ ባህሪያቸው በየቦታው በሚመቻቸው የአየር ጸባይ እየጠበቀ የሚያቆይበት ስፍራ ስለሆነ በጣም ከተፈጥሮ ጋር ብዙ ቁርኝት ያለው ተቋም ነው። ተቋሙ ምን አገልግሎቶች ይሰጣል? በተለይ የፒክኒክም አገልግሎት አለ መሰለኝ፣ የፎቶ ፕሮግራም ምን ይሰጣል? ተቋሙ ብዙ አገልግሎቶችን ይሰጣል። ከነሱም ውስጥ አንዱ የፒክኒክ አገልግሎት ነው። ከሰርግ ጋር ተያይዞ ነው። የሰርግ አገልግሎት ለፎቶ ፕሮግራም የመጡ ናቸው። እዚህ አካባቢ ደግሞ የልደት አገልግሎት ያው ከመሰጣቸው አገልግሎቶች ውስጥ እየተጠቀሙ ነው ማለት ነው። የተፈቀደና የተከለከለ ነገር ስራቸው ወይም ለቀረጻ ምናምን የሚያስፈልጋቸው ማቴሪያሎችን ይዞ መግባት ይችላሉ። ሰርገኛ ከሆነ ለሰርግ አገልግሎት የሚያስፈልጋቸው፣ ፒክኒክ ከሆነ ወዲያው የሚበሉ ምግቦች አሉ ለፒክኒክ አገልግሎት የሚውሉ እነሱን ይዞ መግባት ይቻላል። ከተከለከሉ ነገሮች መጠጥ አይፈቀድም። ማዕከላችን ላይ መጠጥ ይዞ መግባት አይፈቀድም። የጫት ሱስ ምናምን ነገሮች እነሱ የተከለከሉ ናቸው። ምን ያህል ነው ክፍያው? ለአንድ ሰው ምን ያህል ነው? እቃ ተይዞ ሲገባ ለቀው አለ ወይ? ብዛት ሲመጡ ቅናሽ አለ ወይ? እስኪ ንገሪኝ። ለአንድ ሰው ለህፃናት ከሆነ 20 ብር ነው። ለአዋቂ በነጠላ ሲመጣ 50 ብር ነው ክፍያው። ከፍተኛ ክፍያ የሚባለው እስከ 2500 ምናምን የሚጠጋ ነው። ፒክኒክ ከሆነ እስከ 1000 ብር ምናምን ነው። የፎቶም እንደዛው ማለት ነው። የካምፒንግ አገልግሎትም አሉ። በግሩፕ ሲሆን ይቀንሳል። በነገራችን ላይ በነጠላ 50 ብር የሚከፍሉ የነበረ እስከ 5 ሰው እስከ 10 ሰው እያለ ብዙ የክፍያ ዘዴዎች ስላሉ እንደየ ብዛታቸው ይከፍላሉ።
ስለዚህ አሁንም ጉብኝታችን እንደቀጠለ ነው። አዲስ አበባን ከፍ ብሎ መመልከት የሚያስችል ስፍራ እንዳለ እየነገርሽኝ ነበር። እየሄድን ያለንበት ስፍራ በጉለሌ እጽዋት ማዕከል ካሉ ከፍታ ስፍራዎች አንዱ የሆነው ነው። እካቦራ ይባላል። ከስሙ እንደምንረዳው እካቦራ የሚለው ቡላማ አፈር ከሚለው የተገኘ ነው። የከተማችንን አብዛኛውን ከፍታ አካሎ የሚያሳየን ቦታ ላይ ነው የምንገኘው። የከፍታ እይታ ከሚሰጣቸው ቦታዎች አንዱ ደግሞ ይሄ ነው። ተመራጭም ነው። ብዙ ቦታ ሙሉ አዲስ አበባን እንደማየት የሚመች ነው። ስለዚህ የሚቀር ሰፈር የለም። ሙሉ በሙሉ አዲስ አበባ በቃ ስትቆሚ ትመለከቻለሽ። አዎ፣ አብዛኛው ጊዜ ስብሰባዎች የተለመዱ ቤት ውስጥ ነው፣ አዳራሽ ውስጥ ምናምን ነው። እኛ ግን ያው እንደ እጽዋት ማዕከልነቱ በጣም ትልቅ እንደ መሰብሰቢያ የሚጠቅሙ ወይ ጓደኛሞች ሊሆኑ ይችላሉ፣ ቤተሰቦች ሊሆኑ ይችላሉ፣ ወይም ደግሞ ከተለያዩ ተቋማት የመጡ እንግዶች ሊሆኑ ይችላሉ። እንደ ስብሰባ የሚጠቀሙበት ቦታ አለ። በርካታ አገልግሎቶችን እየሰጣችሁ እንደሆነ ተመልክተናል። ኢቢሲንም ተመልክተናል። ከፍ ያለ ቦታ ላይ አዲስ አበባ ሙሉ ተመልክተን ነበረ። የተለያዩ አገልግሎቶች እንዳሏችሁም ተመልክተናል። ስለሰጠሽን መረጃ እናመሰግናለን። እኔም በጉለሌ እጽዋት ማዕከል ስም በጣም አመሰግናለሁ መታችሁ ስለጎበኛችሁን። እሺ፣ እናመሰግናለን። መልካም ጊዜ። እሺ። እንግዲህ ሰውና ተፈጥሮ የሚዛመድበትን ትልቅ ስፍራ ነው ያስቃኘናችሁ። እናንተም እንግዲህ በትንሽ ክፍያ መታችሁ መጎብኘት ትችላላችሁ። ተመራማሪዎች ምርምር ማድረግ ትችላላችሁ። የኛ ጉብኝት እዚህ ጋር ያበቃል።